الله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد والصلاة والسلام على من لا نبي أحمد وعلى آله وصحبه أجمعين. أما بعد، التوحيد ثلاثة أقسام. توحيد سبال انجليز وستاينة قسانو: توحيد الربوبية وتوحيد الأسماء والصفات. توحيد الربوبية أن توحيد الأسماء والصفات يميلوتن وميقتلوا إن شاء الله تعالى ميقتلوا درس وميقتلوا حلقاتين የምንመለከታቸው ሆኖ التوحيد الالوهية ነው ዋናውና አሳሳቢው። ሰዎች አብዛኞቹ አላረጋግጠው ብለው ሽርክ ውስጥ ሰምጠው የሚገኙበት በተውሂድ الالوهية ላይ ነው። التوحيد الالوهية فاكثرهم قد جحدوه ብዙዎች እሱን ነቅፈዋል፣ ክደዋል። በዚህም የተነሳ አላህ Subhanahu Wa Ta'ala በሱ ላይ ብዙ የቁርአን አያቶችን ብዙ ሰዎች ያስተባበሉና ያልተቀበሉ መሆናቸውንም ይሄም ደግሞ መጥፎ ስራቸው እንደሆነ የሰው ልጆችን ያስረዳናል። والله يقول الله سبحانه وتعالى من إله أن يعبدوا الله እኮ ተገዙት ما لكم من إله غيره ከሱ ውጭ እኮ ለእናንተ ምንም አምላክ የላችሁም። ይሄንን ብለው ሲባሉ የሁድ ሰዎች ምን አሉ? አሉ ነብዩላህ ሁድ ይሄን ብለው ሲሏቸው ቃሉ አጅእተና ነዕቡድ الله وحده አላህን ብቻ ልንገዛ መተሃልን እኛን ሌላውን ነገሮችን ለማጋራቶችን ትተን እሱን ብቻ እንድንገዛ ነው የታዘዝነው አሉ። ሰዎች እንግዲህ አንድ አላህን ብቻ እመኑ በአላህ ላይ ብቻ ተመኩ ሲባሉ ሌሎች በቀልባቸው የሚያስቧቸው ነገሮች ለመተው ይከብዳቸዋል ማለት ነው ይሄ የሚያሳየው። ስለዚህ ከሌሎች ነገር ደግሞ ጥርት ሳላደረጉ ድረስ ተውሂድን አረጋገጡ አይባልም። የመካ ሙሽሪኮችም ቢሆኑ ነብዩ አለይሂ ሰላቱ ወሰለም አንድ አላህን ብቻ ተገዙ ብለው ሲሏቸው አላህ Subhanahu Wa Ta'ala ያሏቸውን ያስረዳናል። ምን ይለናል አላህ Subhanahu Wa Ta'ala? አጀዐለ الآلهة إلها واحدا ጌቶች የሚባሉትን ነገር ያ ሁሉ ታቦታት ቀርቶ አንድ ጌታ ብቻ አደረገን ብለው አሏቸው ማለት ነው ነብዩ መሐመድን። ኢነ ሃዛ ይሄኮ ለሸይء عجيب በጣም የሚገርም ጉዳይ ነው አሉ። ስለዚህ እነሱ የሚሉትን ነገር ሁሉ በቀልባቸው ያ ካልሆነ ብለው ይሄ በጣም የሚገርም ጉዳይ ነው አሉ። ምንም የሚገርም ጉዳይ ደግሞ የለውም። ነገሩ አላህ Subhanahu Wa Ta'ala ዓለማትን የፈጠረ የሚያንከባክብ የሚረዝቅ የሁሉ ነገር አካዋኝ አሰሪ የሆነ ጌታ ነው። መገዛት ካለብን አንድ አላህና አላህ Subhanahu Wa Ta'ala መገዛት አለብን። والله تعالى خلق الثقلين ሁለት ከባባዶችን እዚህ ምድር ላይ ያሉ ሰውንም ጋኔንንም ጂንንም አላህ ነው የፈጠረው። ሊያዕቡዱሁ ሌላ ለምንም አልፈጠረም። فمنهم من فعل ከነሱ ከኛና ከጂኖችና ከኛ መካከል በትክክል አላህን የተገዛው አለ። ومنهم من أشرك ከኛው መካከል ደግሞ ያጋራል ወከፈረ ካዳለ። يقول الله تعالى الله سبحانه وتعالى ይሄንንም ሲነግረን ይላል فمنهم من هدى الله ከነሱ ውስጥ አላህ ከጋኔኖችና ከሰዎች መካከል አላህ ትክክለኛው መንገድ የመራው አለ። ومنهم من حقت عليهم الضلالة በሱ ላይ ደግሞ ጥሜት ተረጋገጠችበት አለ። ስለዚህ መምረጥ የኛ ስራ ነው እንድንመርጥ አላህ Subhanahu Wa Ta'ala አቅልን ሰጥቶናልና። وقال تعالى وما أرسلنا አላክንም ይረሱልን ከመላእክተኛ እንዲንም አላክነውም ኢላ ሊዩጧዕ ቢኢዝኒላህ በአላህ ፈቃድ ቢሆን መላእክተኛውን ሊታዘዝ ጌታውን ሊገዛ እንጂ ለሌላ አላዘዝነውም። ስለዚህ የታዘዘ ሁሉ መላእክተኛ የተዘው አላህ Subhanahu Wa Ta'ala እንዲገዙት በማስተላለፍ ላይ ነው ማለት ነው። አላህና Subhanahu Wa Ta'ala መገዛት ነብዩ አለይሂ ሰላቱ ወሰለም መታዘዝ እንዳለብን ያስረዳል። ይሄ ከሆነ ነው እንግዲህ ትክክለኛ ተውሂድን አረጋገጥን የሚባለው ያ። ስለዚህ የተውሂድ ባለመረጋገጡ ምክንያት ነው ነብዩ አለይሂ ሰላቱ ወሰለም ጂሃድ ትግል የሚባለው ነገር ተደንግጎ ይሄን የካዱትን እንዲጋደሉ የቁርአን ማስረጃ አላህ Subhanahu Wa Ta'ala ያወረደላቸው። واخر دعوانا الحمد لله رب العالمين وصلى الله وسلم على خير خلقنا محمد وعلى اله وصحبه اجمعين.